ሰላም እንዴት ቆያችሁ? ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ የሆኑ አረፍተ ነገሮችን ነው ይዤላችሁ የመጣሁት። ታዲያ እነኚህን አረፍተ ነገሮችን በአግባቡ በማንበብና በመጻፍ የማንበብና የመጻፍ ችሎታችሁን በቀላል መንገድ ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እዚህ ጋር የተዘረዘሩትን የተለያዩ አባባሎች ወይም አረፍተ ነገሮችን እያንዳንዳቸውን በጥልቀት የምናይ ይሆናል። ስለዚህ ውድ ቤተሰቦቼ እጅግ በጣም አስደናቂ አስተማሪና ቁም ነገር የምታገኙበት ቪዲዮ ስለሆነ እስከ መጨረሻው አብራችሁኝ እንድትቆዩ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ ቤተሰብ እንድትሆኑና በጣም በአጭር ጊዜ ውስጥ ራሳችሁን እንድታሻሽሉና ዕውቀት እንድታጎለብቱ ይሁን። ከዚህ በተጨማሪ ደግሞ አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ ትልቅ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም መታችሁ ስትፈልጉ ከነርሱ ጋር በጋራ ስትፈልጉ ደግሞ በግላችሁ ለብቻችሁ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ በእርግጠኝነት ስለምናመጣችሁ ራሳችሁን ማሻሻል የምትፈልጉት በሙሉ ይህንን እድል እንድትጠቀሙና እንድትመዘገቡ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ቪዲዮ እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ኮሜንት፣ ላይክ በማድረግ ብትጀምሩ እጅግ በጣም ይጠቅመናል ማለት ነው። ውድ ቤተሰቦቼ ቪዲዮአችን ቫይራል እንዲወጣ ወይም ብዙዎች እንዲያዩት ይረዳናል ማለት ነው። ስለዚህ ላይክ፣ ኮሜንት በማድረግ ቪዲዮን ጀምሩት ማለት ነው። ውድ ቤተሰቦቼ ቅድም እንደተናገርኩኝ ዛሬ የምናየው የተለያዩ አባባሎችን ወይም ዕለት የምንጠቀማቸውን አረፍተ ነገሮችን እንዴት በቀላል መንገድ ማንበብ እንችላለን ወይም የራሳችን የሆነውን አረፍተ ነገሮቻችንን ደግሞ እንዴት መመስረት እንችላለን የሚለውን ሐሳብ በጥልቀት እናያለን ማለት ነው። ውድ ቤተሰቦቼ እስኪ የመጀመሪያውን አብረን እናንብብ። ሰዎችን ይላል። የመጀመሪያው አረፍተ ነገር የመጀመሪያው ቃል ነው። ሰዎችን ይላል። የምናጣው ይላል። አያችሁ ውድ ቤተሰቦቼ ለማንበብ ማድረግ ያለባችሁ አስፈላጊ ነገር ሁሌ እንደምነግራችሁ የፊደሎችን ድምጽ በአግባቡና በትክክል ለመጥራት መሞከር እንጂ ለማንበብ መሞከር አይደለም። ማንበብ ይቆይና መጀመሪያ ግን የፊደሎችን ድምጽ በፍጥነት እየጠራችሁ ስትሄዱ ኢንዳይሬክትሊ እያነበባችሁ እንደሆነ መገንዘብ አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። የምናጣው ይላል። አብዝተን ይላል።
አብዝተን ስለምንወዳቸው ነው ይላል። እስኪ አንድ ላይ አብረን እናንብብ። በቀላሉ ሰዎችን የምናጣው አብዝተን ስለምንወዳቸው ነው ይላል። ይህ ማለት ምን ማለት ነው ካላችሁ፣ አንዳንድ ጊዜ ሰው የሚርቀው በጣም አብዝታችሁ ስትወዱ ወይም ስትቀርቧቸው ይርቃሉ፣ መራቅ ይጀምራሉ፣ ወይም ልናጣቸው እንችላለን። ነገር ግን ለዛ ሰው በጣም ምርጥ ፍላጎት ኖሮን እንኳን በደንብ ከማሳየት ይልቅ የተወሰነ መቆጠብ እንዳለብን የሚያሳይ አረፍተ ነገር ነው። ለዛ ነው ሰዎችን የምናጣው አብዝተን ስለምንወዳቸው ነው ይላል። እስኪ ወደ ሁለተኛው እንሄዳለን። ሁለተኛው ምን ይላል? ትንሽ ረዘም ይላል ይሄ ቃል እግዚአብሔርን አምነን ይላል። መንገዳችንን እንጀምር ይላል። ይህ ማለት እስኪ አንድ ላይ አብረን እናነባለን፣ ከዛ ትርጉም ሰጣችኋለሁ። እግዚአብሔርን አምነን መንገዳችንን እንጀምር ይላል። አያችሁት ውድ ቤተሰቦቼ፣ ያው ሰዎች ስንሆን ሁላችንም የእግዚአብሔር ድጋፍ የእግዚአብሔር እገዛ ያስፈልገናል። ስለዚህ በእግዚአብሔር በመተማመን የምንጀምረውን የትኛውንም ነገር በእግዚአብሔር በመተማመን መጀመር እንዳለብን የሚያሳይ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። እግዚአብሔርን አምነን መንገዳችንን እንጀምር ይላል። ምክንያቱም እግዚአብሔር በጣም የሚያሳምን ወይም የሚታመን አምላክ ስለሆነ ማለት ነው ውድ ቤተሰቦቼ። ለዛ ነው እንደውም አንዳንድ ጊዜ ምን ይላሉ? ሰዎችን አምነን መንገድ ጀምረን የለ እግዚአብሔርን በማመን ብንጀምር እጅግ በጣም የተሻለና ስኬታማ እንደሚሆን የሚያሳይ ሌላ አረፍተ ነገር አለ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሶስተኛ እንሄዳለን። ኤሊ ይላል። ኤሊ ይልና እቺ ደግሞ ትንሽ ረዘም ትላለች። ምናልባት ትንሽ ሊከብዳችሁ ይችላል። እስኪ አብረን እናንብብ። ብታዘግም ይላል። ቤቷን ይላል። ቤቷን ይና ዛ ሁለት ፊደል ነው። ይዛ ይላል። ይዛ ነው ይላል። ከዛ በኋላ ቀጣዩን እስኪ አብረን እናንብብ። አማራጭ ይላል። አማራጭ። ይሄኛው ደግሞ ካለው ሰው ሁለት ፊደል ነው። ሰናው ሰው ጋር ይላል። ጊዜህን አታባክን ይላል። እስኪ አንድ ላይ አብረን እናንብብ። በጣም ቆንጆ የሆነ አባባል ነው። እጅግ ይጠቅማችኋል። ምክንያቱም የንግግር ችሎታችሁን ራሱ አንዳንዴ ያሳድጋል ማለት ነው። እንደዚህ አይነት ጽሑፎችን ማንበብ በጣም ጠቃሚ ስለሆነ ነው ያመጣሁላችሁ። እስኪ አንድ ላይ አብረን እናንብብ። ኤሊ ብታዘግም ቤቷን ይዛ ነው። አማራጭ ካለው ሰው ጋር ጊዜህን አታባክን ይላል። ይህንን አባባል መቼ እንጠቀማለን ወይም መቼ እንጽፋለን የሚለውን ሐሳብ በጥልቀት ሳስረዳችሁ፣ ኤሊ እንደምታውቋት ከላዩ ላይ በድንጋይ የተሰራ ቤት የሚመስል ነገር ይዛ ነው የምትዞረው። ራሷን ከምንም አይነት አደጋ ትከላከላለች። ለዛ ነው ቀስ ብላ የምትመጣው ወይም የምትሄደው። ኤሊ ብታዘግም ቤቷን ይዛ ነው ይላል። አያችሁት? የኤሊ ቤት እዛ ባለችበት ይዛ በምትዞረው በድንጋይ በሚመስል ውስጥ ነው። እዛ ውስጥ ቤቷን ይዛ ነው የምትዞረው ኤሊ ማለት ነው። ኤሊ ብታዘግም ቤቷን ይዛ ነው። ያ ማለት ለምሳሌ አማራጭ ካለው ሰው ጋር ጊዜን አታባክን ይላል። ምሳሌውን አገናኘ። ይህ ማለት ምን ማለት ነው? አንዳንድ ጊዜ ሰው ሁለት አማራጭ ይዞ እናንተን እንደ አንደኛ አማራጭ ምናልባት ሊይዛችሁ ይችላል፣ ወይም እናንተ ልጠቀማችሁ ይችላል። እናንተን እንደ አማራጭ ከሚያይ ሰው ጋር መቆየት ጊዜ ማባከን ነው ማለት ነው ውድ ቤተሰቦቼ። ስለዚህ በምንም አይነት በጓደኝነት ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ለምሳሌ አንዳንድ ሰው አማራጭ ከያዘ እናንተ ደግሞ ጊዜን ከዛ ሰው ጋር ማባከን እንደሌለባችሁ ነው የሚያሳየው። ምክንያቱም ኤሊ ብታዘግም ቤቷን ይዛ ነው ይላል። ያ ሰው አማራጭ ይዞ ነው ከእናንተ ጋር የሚሆነው ወይም የሚቆየው ማለት ነው ውድ ቤተሰቦቼ። ስለዚህ ኤሊ ብታዘግም ቤቷን ይዛ ነው፣
አማራጭ ካለው ሰው ጋር ጊዜን አታባክን፣ መጨረሻ ላይ ጥሎ ስለሚሄድ። ወደ አራተኛው እንሄዳለን። አራተኛው ምን ይላል? እስኪ አብረን እናንብብ። የምትወደውን የምትወደውን ይላል። የምትወደውን እስክትሰራ ይላል። የምትሰራውን አያችሁ፣ ትንሽ ረዘም ይላል። የምትሰራውን ይላል። ውደደው ይላል። እስኪ አንድ ላይ አብረን እናንብብ። የምትወደውን እስክትሰራ የምትሰራውን ውደደው ይላል። አያችሁት ውድ ቤተሰቦቼ፣ የምንወደውን እንድንሰራ የሚያደርገን የማንወደውን መስራት ከቻልን ነው። ሁሉም ሰው ከትልቅ ቦታ አይጀምርም፣ ነገር ግን ከትንሽ ቦታ ነው የሚጀምረው። ከዛ ቀስ በቀስ ወደ ትልቅ ቦታ ይደርሳል። ለዛ ነው ደረጃ የሚወጣው መጀመሪያ ከላይ አይደለም። ከላይ ለመውረድ ነው እንጂ ለመውጣት ከታች 1 2 3 እያል ነው የምንወጣው። ለዛ ነው የምትወደውን እስክትሰራ የሚለው። ማለት የምትወዱትን እስክትሰሩ ያገኛችሁትን መስራት እንዳለባችሁ የሚያበረታታ እጅግ በጣም ኢንስፓየር የሚያደርግ አባባል ነው ማለት ነው። ውድ ቤተሰቦቼ የምትወደውን እስክትሰራ የምትሰራውን ውደደው ይላል። በጣም አሪፍ። ወደ 5ኛ እናመራለን። እስኪ አብረን እናንብብ። መጠበቅ ይላል። መጠበቅ ብቻ ብና ቻ 2 ፊደል ነች። ብቻ የፈለከውን ነገር አያስገኝም ጀምር ይላል። እስኪ አንድ ላይ አብረን እናንብብ። መጠበቅ ብቻ የፈለከውን ነገር አያስገኝም ጀምር ይላል። አያችሁ ውድ ቤተሰቦች፣ ይህን አረፍተ ነገር መቼ ነው የምንጠቀመው ካላችሁ፣ አንዳንድ ጊዜ ከልክ በላይ መጠበቅ የለብንም። ስለዚህ መጠበቅ ደግሞ ብቻውን የፈለግነውን ነገር አያስገኝልንም። ምን ማድረግ አለብን? አንድ ነገር ከወሰንን መጀመር አለብን። ለዛ ነው ፈረንጆች ሲያወሩ ቴክ አክሽን ይላሉ። ስለዚህ አንድ ነገር እርምጃ መውሰድ አለባችሁ። የሆነ ነገር ለመስራት ካሰባችሁ ያንን ነገር በጊዜ መጀመር አለባችሁ። ማለት ዝም ብላችሁ የሆነ ሰው መጠበቅ የለባችሁም። ወይም የሆነ ነገር ከልክ ያለፈ መጠበቅ ተስፋ ስለሚያስቆርጥ ወይም ጊዜያችን ሊያልፍ ስለሚችል ማድረግ ባለብን ሰዓት ማድረግ ያለብንን ነገሮች በአግባቡ ማድረግ እንዳለብን ነው የሚያሳየው። ስለዚህ መጠበቅ ብቻ የፈለግነውን ነገር አያስገኝልንም፣ መጀመር እንዳለብን ወይም እርምጃ መውሰድ እንዳለብን የሚያሳይ አረፍተ ነገር ነው ማለት ነው። ለዛ ነው መጠበቅ ብቻ የፈለግከውን ነገር አያስገኝም ጀምር ይላል። በጣም አሪፍ። ወደ 6ኛ እናመራለን። 6ኛው ምን ይላል? የመጨረሻው ምን ይላል? አብረን እናንብብ። የምንወደውን ይላል። የምንወደውን በጣም አሪፍ። ስንከተል ይላል። የሚወደንን እናጣለን ይላል። እስኪ አንድ ላይ አብረን እናንብብ። የምንወደውን ስንከተል የሚወደንን እናጣለን። በጣም አሪፍ። እስኪ አንድ ላይ ደግመን እናነባለን። የምንወደውን ስንከተል የሚወደንን እናጣለን። ይህ ማለት ምን ማለት ነው ካላችሁ ውድ ቤተሰቦቼ ሳስረዳችሁ አጠር አድርጌ ልንገራችሁ። አንዳንድ ጊዜ እኛ የምንወደውን ብቻ ነው የምንከተለው፣ ነገር ግን ያን ጊዜ እኛን የሚወዱንን እናጣቸዋለን። ለዛ ነው አንዳንድ ጊዜ ዋጋ መክፈል በሌለብን ቦታ ዋጋ መክፈል የሌለብን። ስለዚህ ዙሪያችን በአግባቡ መቃኘት ወይም መመልከት ይኖርብናል ማለት ነው። ቤተሰቦቼ የምንወደውን ስንከተል የሚወደንን እናጣለን ይላል ሐሳቡ ማለት ነው። ቤተሰቦቼ ታዲያ የዛሬውን ትምህርት ሳጠቃልላችሁ ምንድን ነው ያየነው ካላችሁ እንዴት የተለያዩ አባባሎችን ወይም ጠቃሚ የሆነ ጽሑፎችን እንዴት ማንበብ እንችላለን የሚለውን ሐሳብ በጥልቀት ነው ያስረዳኋችሁ። ለማንበብ እጅግ በጣም የሚጠቅሙ ጽሑፎች እዚህ ጋር ስላሉ
ይህንን ቪዲዮ በተደጋጋሚ በማየት ማንበብን ኤክሰርሳይዝ ማድረግ ትችላላችሁ። እዚህ ጋር የተጻፉትን ደግሞ በደብተራችሁ በመጻፍ የእጅ ጽሁፋችሁንና የጽሁፍ ችሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም በየጊዜው እንደዚህ አይነት አስተማሪ የሆኑ ቪዲዮዎች ስለምንለቅ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እጅግ በጣም ብዙ ተማሪዎች ደግሞ ይህንን ቻናል በመከታተል ማንበብና መጻፍ ስለቻሉ እየቻሉም ያሉ ስላሉ እናንተም ለመጀመሪያ ጊዜ የምትመለከቱት ሰብስክራይብ በማድረግ እንደዚህ አይነት በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ ይዘን እንድንመጣ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ እንድደውሉና እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ወይም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታኛን ማግኘት ትችላላችሁ። ትምህርታችሁን መከታተል ትችላላችሁ ማለት ነው። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማወቅ ወደ ማወቅ፣ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ ስለዚህ እንድትመጡና ዕውቀታችሁን እንድታሻሽሉ ራሳችሁን እንድታሳድጉ ይሁን። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።